clear በሴኩላሪዝም ታምናለህ ወይ ስልህ it should be easy for you to say አዎ ወይም አይ ከምንም ነገር ጋር አታስተሳስረው and trust me የክርስትና ለምሳሌ ልንገርህ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ I'm 100% sure ይሄን ጥያቄ እንደምጠይቅ ስለዚህ ከምንም ጋር አታስተሳስረው ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን ግን አንተ ያልከው ዳልከው እንሂድ አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌደራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምሰው ወሳኝ ናቸው ብዬ የማምነው ሴኩላሪዝም አይደለም ብዛ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ and religious institutions ክራይቴሪያ ያለው twin toleration ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብት ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው እሺ ድህረ ብልጽግና በተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው መገንጠልም ጣጣ አለው ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው አሁንም አቋም ህገ መንግስቱ መነካት የለበትም የሚል ነው ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል አንደኛው በትርክት ይቃረነኛል ጥቅሜን አያስጠብቅም ከሚል ከአማራ ብሔርተኝነት በኩል በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም ያነገረው ባለፉት 50-60 ዓመታት በኢትዮጵያ የተደረጉ ትግሎች የዳሰሰ ነው በዚህ እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል አይ የማዕከላዊ መንግስቱ ጨቋኝ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ ኖ አዎ የማዕከላዊ ስርዓቱ በዝባይ ነው ጨቋኝ ነው መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው ይሞክራሉ ሁለቱም አላስኬደም ሁለት ምክንያት አስቀምጫለሁ ውስጥ አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም ለዚህ ምሳሌው ኤርትራ ነው ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ ምንድን ነው የተከተለው አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ እሱም መፍትሄ አላመጣም ስለዚህ የሚያዋጣው ምንድነው ዲሞክራሲ ስለኔ ስለምርጫ አይደለም እያሰብኩ ያለሁት ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት ብዛትነትን ማኔጅ የምናደርግበት ይሄ ስላቢ ፖስታቢ ምናምን አይደለም አብይም ሆነ ከሱ በኋላ መጥተው የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲ ነው የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድነው ብለህ ስታይ ኤግዚትም አያዋጣም ዶሚኔሽንም አያዋጣም የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው እሱ ገባኝ ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሐሳብ ለውጥ አድርገሃል ወይ ነበረ ጥያቄና በህገ መንግስት ላይ በአስተዳደር መዋቅር ላይ በፖለቲካ አይነት ላይ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሐሳብ ለውጥ አለ ወይ አይደለም በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት በየጽፍ ያለው አዲስ ስታንዳርድ ላይ ተሆነ ሁለቱም ሐሳብ ሁለት ነገር ነው በህገ መንግስት ላይ ያለው አንዱ ህገ መንግስቱ አይነኬ ነው የሚላል ሌላው ህገ መንግስቱ ተቀዶ መጣል ይላል አይ ሁለቱም መሆን የለበትም ህገ መንግስቱ ህገ መንግስታዊና
አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትንም ይላሉ። ህገ መንግስቱ ሲረቀቅ ይህንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም ማህበረሰብ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይህን የጻፉበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? በአንድ አጋጣሚ ማንስተኸው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድሬስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር እያይዘህ ላነሳኸው የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው ፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ነው የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችን ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላመንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ ዊ ሹድ ኖት ሜክ አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጭ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም። ቅድም አንዲት ጨረፍ ያረካዋት ነገር አለች እና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሀት አመራርነት ስለተመረጠ ነበር? ኦኬ ደን መጽሐፍህ ላይ ምን ብለሃል መሰለህ? አንተ ከህወሀት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ጀርባ ድርድር ይካሄድ ነበረ እና በህወሀት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች፣ አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪውሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ በሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም? በቀል ያለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ በፊት ያልነበረውን ሹመት መስጠት አት ታይም ሪኮንሲሌሽን በሚያስፈልግበት የሪኮንሲሌሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላልፈው መልእክት ነበር። ያስተላልፈው መልእክት ምንድን ነው? ኮንፍሮንቴሽን አልነበረ። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድን ነው የተባልነው?
ሉክ እናንተ ምን እኛ ስንል የነበረው ለእነ አብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽናል አትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን የያዛችሁት፣ ሆደ ሰፊ ሁኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ የምንናገረው ጠፋ። ደዚህ ኢት ዋዝ ቬሪ ዲፊካልት ታውቃለህ። የዛ ጊዜ ኖ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ ሊቭ ዘም አሎን ዊ ኒድ ቱ ሪኢንቴግሬት ደም ስንል የህወሓት ተላላኪዎች እየተባል ነበር። ከህወሓት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት ኢት ዋዝ ኖት ሄልፕፉል። እንዴ ጀዋር ከዛ በፊት በመዋቅሩ ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያንን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላቸው አይሆንም? አይደለም በተለይ እንደ ጌታቸው ሁለት ነገር የጌታቸው ጋር አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆድሞ ስርዓት ጋር ነው የሚያያዘው። that's why we wanted a new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን በመጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። you positioned yourself like that? yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳውስ at a driving seat during the resistance ከዛ በኋላ አሁን ነው the driving seat በነገራችን ላይ ቀጥል በነገራችን ላይ እሺ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሓትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ፣ ግን ተግባር ይህንን ያሳይ ነበር አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው በህወሓትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር በአይነኝ በአደባባይ የሚዲያ ገለጻዎች፣ በተለያየ ቦታ አፋርም ሌላም ቦታ ሄደ በምትሰጣቸው አስተያየቶች የአገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስለኛል፣ ኢንክሉዲንግ መቀለ ላለመሄድ በመወሰን ማለት ነው። እንዴት አስታርቃቸዋለሁ ሁለቱም? አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶችን ሰብስቤ ስናገር ፐብሊክ ሪኮርድ የዛ ጊዜ ህወሓት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይህንማ ኢትስ አንፌር ደፍሬ ኖ በተለይ ህወሓትን ሲታገል ለነበረ ሰው ኖፕ ህወሓት መገለል የለበትም፣ ህወሓት ሪኢንቴግሬት መደረግ አለበት፣ የህወሓት አመራሮች መመለስ አለባቸው፣ ሴኪሪቲ ፌደራል መንግስቱ ሴኪሪቲ ጋራንቲ ማድረግ አለበት። አንዱ በተለይ ከዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ ነበርኩ ባለፈው ሳምንት፣ ከአብይ ጋር ነበርኩ ዛሬ ጠዋት፣ ምንም ችግር የለባቸውም። ኖ አንተ ላይ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኪሪቲ ጋራንቲድ ሆኖ እና አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ አነሳለሁ ብዬ ነበር ቅድምና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደውም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። ጀስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል ኤርትራን ዶሜስቲኬት ለማድረግ። ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስለኛል። ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት